ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በተለያዩ የጽንፈኛው ህወሓት የጦር ሰፈሮች በተወሰዱ የድሮን እርምጃዎች የወታደራዊ ይዞታዎች ከጥቅም ውጪ መሆናቸው ተገለጸ። በተለያዩ የዜና ምንጮቻችን በደረሱን መረጃዎች መሰረት በጽንብላ ወረዳ በሽሬ እንዳባጉና በኮረም በራያ ቆቦና ራያ አዘቦ አካባቢዎች በሚገኙ የጽንፈኛው ህወሓት ወታደራዊ ይዞታዎች ላይ የድሮን ጥቃቶች ተፈጽመዋል። እንደ ምንጮቹ መረጃ መሰረት ዛሬ ነሐሴ 18 2018 ዓ.ም ጠዋት በ3 ሰዓት ከ50 ላይ አየር ኃይል በእንዳባጉና ከተማ መውጫ አካባቢ በሚገኝ የጽንፈኛው ህወሓት የጦር ማከመቻ ስፍራ ላይ የድሮን ጥቃት እርምጃ መውሰዱ ተጠቅሷል። በተመሳሳይ በጽንብላ ወረዳ ወደ አዲ ገብሩ መውጫ አካባቢ ይገኝ የነበረ የጽንፈኛው ህወሓት የሰራዊት ስብስብ በድሮን ጥቃት ከጥቅም ውጪ መሆኑ ተመላክቷል። በዚሁ በተመሳሳይ ቀን በዛሬው ዕለት ነሐሴ 18 2018 ዓ.ም በኮረም አካባቢ ተሰግስገው በሚገኙ የጽንፈኛው ህወሓት ወታደራዊ ካምፖችና ይዞታዎች ላይ ኃይለኛ የድሮን ጥቃት ተፈጽሞ ሙሉ በሙሉ መውደማቸውና የአየር ላይ እርምጃው በተከታታይ መቀጠሉም ተገልጿል። በራያ አዘቦ ወረዳ ገነቴ ቀበሌ ልዩ ቦታው ጋሳራ ይገኝ የነበረ የጽንፈኛው ህወሓት ሜካናይዝድ የጦር መሳሪያ ኃይል በድሮን ጥቃት ሙሉ በሙሉ መደምሰሱና ከጥቅም ውጪ መሆኑም ተገልጿል። ወደ ራያ ቆቦ አካባቢዎች ገብቶ የነበረው የጽንፈኛው ህወሓት የሰራዊቱ ይዞታዎች ሜካናይዝድ ኃይሎችና በቆቦ ባቡር ጣቢያ አቅጣጫ እንቅስቃሴዎች ላይ ጥቃት በመፈጸሙ ከፍተኛ ውድመት መድረሱና እንቅስቃሴዎችን ከጥቅም ውጪ መሆናቸው እንዲሁም ህወሓት ወደ አላማጣ እየሸሸ እንደሆነም ተመላክቷል። የኢትዮጵያ የቀይ ባህር ዲፕሎማሲ ከመከላከል ወደ ቀጠናዊ አጀንዳ ሰጪነት በምስራቅ አፍሪካና በቀይ ባህር ቀጠና የተዘረጋው የኢትዮጵያ የውጭ ፖሊሲ ከነበረበት ተከላካይነትና ምላሽ ሰጪነት ተላቆ ቀጠናዊ ሁነቶችን ወደ መምራትና ሁለንተናዊ አጀንዳ ሰጪነት መሸጋገሩ የሚያሳዩ ማረጋገጫዎች እየጎሉ መጥተዋል። ይህ ስትራቴጂካዊ ሽግግር እውን ሊሆን የቻለው ኢትዮጵያ ብሔራዊ ፍላጎቷን የጠባብ ሙግት መነሻ አድርጋ ከማቅረብ ይልቅ መላው ቀጠና ምላሽ ሊሰጠው የሚገባ የጋራ ጥያቄና የትስስር መክንዮ አድርጋ በመቅረጿ ነው። ኢትዮጵያ ለሺህ ዓመታት የቀይ ባህር ተፈጥሯዊ ወሰኗን በማስከበር የአዱሊስ የምጽዋና የአሰብ ወደቦችን ስታስተዳድር እንዲሁም የዓለም አቀፍ ንግድ ዝውውርን ስታስጠብቅ የቆየች ታሪካዊ ሀገር ብትሆንም በሂደት በታሪካዊ አጋጣሚዎች ከባህር ተገላ እንድትቆይ ተደርጓል። ነገር ግን አሁን ላይ የያዘችው ግዙፍ የህዝብ ቁጥር፣ ፈጣን የምጣኔ ሀብት እድገትና የሎጂስቲክ ፍላጎት ወደ ባህር መስመሮች መድረስን የምኞት ጉዳይ ብቻ ሳይሆን የመዋቅራዊ ህልውና መሰረት አድርጎታል። ሆኖም ኢትዮጵያ አጀንዳ የመቅረጽ ብቃቷን በግልጽ ያሳየችው የባህር በር ጥያቄዋን ከጎረቤቶቿ ጋር እንደሚደረግ የአንዱ ማግኘት የሌላው ማጣት የሚሆን የውድድር ሜዳ አድርጋ ለማቅረቧ ላይ ነው። ይልቁንም ጥያቄውን ከሰፊው የቀይ ባህር ትስስርና የጋራ ብልጽግና ራዕይ ጋር በማዋሃድ ቀጠናዊ ይዘት እንዲኖረው አድርጋለች። በዚህም ምክንያት ውይይቱ ከጠባብ ሙግት ወጥቶ ቀጠናዊ የኢትዮጵያን ምጣኔ ሀብታዊ ፍላጎት ከባህር ዳርቻ ሀገራት ሉዓላዊነትና ከሰፊው የቀይ ባህር ደህንነት ጋር የሚያስታርቅ አሰራር እንዴት ይገነባል ወደሚል ሰፊ የትብብር ማዕቀፍም ተሸጋግሯል። ይህ ስትራቴጂካዊ ተጽዕኖ በተግባር ሊገለጽ የቻለው ኢትዮጵያ በስራ ላይ ባዋለችው ገቢር ነበብ የዲፕሎማሲ ስልት ነው። የባህር በር አጀንዳን በዲፕሎማሲው ጠረጴዛ ላይ በይፋ በማስቀመጥ የነቃ ቅስቀሳ ማድረግ፣ ፍላጎቶቿን ለማስፈጸም የሚረዱ የፖሊሲ አማራጮችን ማስፋትና ዋና ዓላማውን ሳይስቱ ከወቅታዊ ሁኔታ ጋር አሰራርን ማላመድ መቻሏ የቀጠናው ፖለቲካዊ ዋና አጀንዳ ቀራጭ አድርጓታል። ለዚህም ማረጋገጫ የሚሆነው ኢትዮጵያ የባህር ኃይሏን ዳግም በጥንካሬ በማደራጀት የወሰደችው ስትራቴጂካዊ እርምጃ ነው። የባህር ኃይሉ ዝግጁነት በዓለም አቀፍ የንግድ መስመር ላይ የተደቀኑ ስጋቶችን፣ የባህር ወንበዴነትን፣ ህገወጥ ዝውውርን እንዲሁም የሽብር እንቅስቃሴዎችን ከስር ለማምከን ከፍተኛ አስተዋጽኦም ይኖረዋል። በመሆኑም የኢትዮጵያ ወደ ባህር የመድረስ ፍላጎት ለኢትዮጵያ ምጣኔ ሀብት ብቻ ሳይሆን የቀይ ባህርን የንግድ መስመር አስተማማኝ በማድረግ ለመላው ቀጠና ደህንነትና የጋራ አሸናፊነት የሚበጅ መሆኑን በተግባር ያረጋግጣል። በአዲስ አበባ ቦሌ ክፍለ ከተማ በደረሰ አስከፊ የትራፊክ አደጋ የ6 ሰዎች ህይወት አለፈ። ዛሬ ነሐሴ 18 ቀን 2018 ዓ.ም ከጠዋቱ 1 ሰዓት ከ50 ገደማ በቦሌ ክፍለ ከተማ ወረዳ 11 ልዩ ቦታው ቅድስት ኪዳነ ምሕረት ቤተክርስቲያን አካባቢ በሚገኝ መንገድ ላይ በሚዛመድ የትራፊክ አደጋ የ6 ሰዎች ህይወት በቅጽበት ማለፉ ተገልጿል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ይፋ እንዳደረገው አደጋው የተከሰተው ከኮየ ፈጬ አቅጣጫ ወደ ጎሮ በመጓዝ ላይ በነበረ የሰሌዳ ቁጥር ኮድ 305997 ትግራይ የሆነ የህዝብ ማጓጓዣ ሚኒባስ ታክስ ላይ ነው።
ተሽከርካሪው በተጠቀሰው ስፍራ ሲደርስ በቦታው ላይ በመንገድ ስራ ላይ የተሰማራ እስካቫተር ማሽን መቆፈሪያ አካል በድንገት ታክሲው ላይ ወድቆበታል። በዚሁ አሰቃቂ አደጋ በታክሲው ውስጥ ከነበሩት መንገደኞች መካከል የ5 ወንዶችና የ1 ሴት ህይወት ወዲያውኑ ሊያልፍም ችሏል። በተጨማሪም በሌሎች ተሳፋሪዎች ላይ ከባድና ቀላል የአካል ጉዳቶች የደረሱ ሲሆን በአሁኑ ወቅት በአቅራቢያ በሚገኙ የሕክምና ተቋማት የሕክምና ክትትል እየተደረገላቸውም ይገኛል። የአዲስ አበባ ፖሊስ የአደጋውን መንስኤ ማጣራት ስራ አጠናክሮ መቀጠሉን ያሳወቀ ሲሆን ተጨማሪ መረጃዎች እንደደረሱ የምናሳውቃቸውም ይሆናል። በዚህ አሰቃቂና ድንገተኛ አደጋ ህይወታቸው ላጡ ወገኖቻችን፣ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው እንዲሁም ለመላው የከተማችንና የሀገራችን ህዝብ ፈጣሪ መጽናናት እንዲሰጥ እያሰብን ጥልቅ ሐዘናችንን እንገልጻለን። በህክምና ላይ ለሚገኙ ተጎጂዎች ደግሞ ፈጣሪ ሙሉ ጤንነትና ምህረት እንዲልክላቸው ሶሎዳ ሚዲያ ይመኛል። አዲሱ የእንግሊዝ ጠቅላይ ሚኒስትር ዩክሬን ገቡ። አዲሱ የእንግሊዝ ጠቅላይ ሚኒስትር አንዲ በርንሃም የመጀመሪያው የውጭ ሀገር ጉብኝታቸውን ለማድረግ ዩክሬን ገብተዋል። ጠቅላይ ሚኒስትር አንዲ በርንሃም በጉብኝታቸው ወቅት ከፈቃደኞች ጥምረት አባላት ጋር ስብሰባ ያደርጋሉም ተብሏል። በተጨማሪም ዩክሬን የራሷን ሚሳኤሎች በሀገር ውስጥ ማምረት እንድትችል የቴክኖሎጂ ድጋፍ ይሰጣሉ ተብሎም ይጠበቃል። ይህ ጉብኝት የተካሄደው ዩክሬን የነጻነት ቀኗን በምታከብርበት ወቅት መሆኑ ጉዳዩን ለየት አድርጎታል። ባለፈው ሳምንት ዩክሬን በእንግሊዝ የተሰሩ ድሮኖችን በመጠቀም ሩሲያ የከፋ ውጤት ያስከትላል ስትል ማስጠንቀቂያ መስጠቷ ይታወሳል። የፓኪስታኑ ጦር አዛዥ ወደ ቴህራን ከማምራታቸው በፊት ከዶናልድ ትራምፕ ጋር ተነጋገሩ። የፓኪስታኑ ጦር አዛዥ አሲም ሙኒር ዛሬ ሰኞ ዕለት ወደ ኢራን ከማምራታቸው በፊት ከአሜሪካ ፕሬዝዳንት ጋር መነጋገራቸው 3 የሮይተርስ ምንጮች ተናግረዋል። የጦር አዛዡ ከትራምፕ ጋር የተነጋገሩት አሜሪካ ጠንካራ የምጣኔ ሀብት ማዕቀብ ኢራን ላይ ለመጣል እየተዘጋጀች ባለችበት በዚህ ወቅት ነው። ዋይት ሀውስ በጉዳዩ ላይ ማብራሪያ ተጠይቆ ወዲያውኑ ምላሽ ሳይሰጥ ቀርተዋል። ሙኒርና ትራምፕ በምን ጉዳዮች እንደተወያዩ ግልጽ አይደለም። ፓኪስታንና ኳታር ኢራንና አሜሪካን በማደራደር ረገድ ወሳኝ ሚና ተጫውቷል። በተያያዘ ዜና የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ማክሰኞ ዕለት የኦማን የውጭ ጉዳይ ሚኒስትር ባድር ቡሳይድ ወደ ኢራን እንደሚመጡ ተናግረዋል። ባጋይ ጨምሮም ሚኒስትሩ በቆይታቸው ከኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጋር ተገናኝተው እንደሚወያዩም ገልጸዋል። ቃል አቀባዩ የኦማን ውጭ ጉዳይ ሚኒስትር ጉብኝት በሁለትዮሽ ጉዳይና በቀጠናዊ ጉዳዮች ላይ እንደሚያተኩር ከመናገር ውጪ ዝርዝር መረጃ ከመስጠት ተቆጥቧል። አኩለም ሁለቱ ሀገራት የሆርሙዝ ሰርጥን በሚመለከት የሚያደርጉት ውይይት የቀጠናውን ሰላምና ደህንነት ያጠናክራል ብለዋል። ቃል አቀባዩ የኦማን ውጭ ጉዳይ ሚኒስትር ጉብኝት ከፓኪስታኑ ጦር አዛዥ ጉብኝት ጋር ምንም የሚያያይዛቸው ነገር እንደሌለም ተናግረዋል ሲል የዘገበው ቢቢሲ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ